ሰላም ጤና ይስጥልኝ ውድ የኢትዮ ኢንፎ ቤተሰቦች በዛሬው ዕለታዊ መረጃችን በህንድ አህመድ ባንድ ስለተከሰከሰው አውሮፕላን በዝርዝር እንመለከታለን አብራችሁን ቆዩም ይህንን ከ783,000 በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ ወደ እንግሊዝ ለንደን ለማምራት የተነሳው የህንድ የመንገደኞች አውሮፕላን በትላንትናው ዕለት በህክምና ኮሌጅ ሐኪሞች መንደር ላይ በተነሳም በተወሰነ ሰከንድ ውስጥ ከስከሱ ተሰምቷል 242 መንገደኞችን ያሳፈረው አውሮፕላን ከአህመድ ባንድ አየር ማረፊያ ወደ እንግሊዝ መዳረሻውን ቢያደርግም በተነሳ በሰከንዶች ውስጥ መከስከሱ ታውቋል አውሮፕላኑ በተከሰከሰበት ስፍራ ወዲያው ከባድ ጭስና እሳትም ታይቷል አውሮፕላኑ ከመከስከሱ በፊት ሲነሳ የሚያሳዩ ተንቀሳቃሽ ምስሎች በስፋት እየተለቀቁ ነው የተከሰከሰው አውሮፕላን ቦይንግ 787 ድሪም ላይነር ነው የተባለ ሲሆን አውሮፕላኑ የኤር ኢንዲያ አየር መንገድ ንብረት መሆኑም ታውቋል እንደዚህ የከፋ አደጋ በህንድ ከዚህ በፊት ታይቶ አይታወቅም የተባለ ሲሆን አውሮፕላኑ ላይ ከነበሩት ተሳፋሪዎች ውጪ ከመንደሩ ነዋሪዎችም ጉዳት የደረሰባቸውና ህይወታቸውን ያጡ እንዳሉም እየተነገረ ነው በህንድ አህመድ ባንድ በደረሰው የቦይንግ 787 ድሪም ላይነር አውሮፕላን መከስከስ አደጋ አሁን ላይ የሞቱ ሰዎች ቁጥር ወደ 294 እንደሚጠጋ ተነግሯል በአውሮፕላኑ ውስጥ ከነበሩ 242 መንገደኞች አንድ ሰው በህይወት ሲተርፍ ሌሎቹ በሙሉ ህይወታቸው አልፏል ተብሏል አውሮፕላኑ በተነሳ በትንሽ ሰከንድ ውስጥ የተከሰከሰው በአንድ የህክምና ኮሌጅ ውስጥ ነውም ተብሏል በኮሌጁ በሚገኝ ህንጻ ውስጥ የነበሩ የጤና ተማሪዎች ህይወታቸው ማለፉን ተከትሎ ጠቃላይ የሟቾች ቁጥር አሁን ላይ 294 አካባቢ መሆኑን ፖሊስ ገልጿል አውሮፕላኑ አደጋን ተከትሎ በርካታ አነጋጋሪ አስገራሚ አሳዛኝ ክስተቶች ምንድናቸው የሚለውን በዝርዝር እንመልከት የመጀመሪያው በተአምር ከ242 መንገደኞች መካከል የተረፈው ግለሰብን ሲመለከት ሌላኛው ደግሞ ለተሻለ ኑሮ ወደ እንግሊዝ ያቀኑ የነበሩ የአንድ ቤተሰቦች ህልፈትን ይመለከታል በመንገድ መዘጋጋት ምክንያትም ህይወቷ የተረፈ አንድ ሌላ መንገደኛ አለች ሶስቱንም በዝርዝር እንመለከታለን አብራችሁን ቆዩም ይህ ኢትዮ ኢንፎ ነው አትሙቺ የተባለችውና በተአምር የተረፈችው ነፍስ ባለቤት ቪሽዋሽ ኩማር ራሜሽ ይባላል ስነሳ በዙሪያዬ አስከሬኖች ነበሩ በጣም ነበር የፈራሁት ተነስቼ ሮጥ በዙሪያዬ የአውሮፕላኑ ቁርጥራጮችም ነበሩ አንድ ሰው ያዘኝና አምቡላንስ ውስጥ አስገብቶ ወደ ሆስፒታል አመጣኝ ሲል ቪሽዋሽ ኩማር ራሜሽ ተናግሯል የእንግሊዝ ዜግነት ያለው የ40 ዓመቱ ቪሽዋሽ ኩማር ራሜሽ በህንድ ከደረሰው አሰቃቂ የቦይንግ 787 አውሮፕላን መከስከስ አደጋም በተአምር የተረፈ ብቸኛ ሰው ሆኗል ቪሽዋሽ በአውሮፕላኑ ውስጥ ከወንድሙ ጋር እንደነበረም ታውቋል አውሮፕላኑ ከአህመድ ባንድ ከተማ አቅራቢያ 242 ሰዎችን እንዳሳፈረ በተነሳ በትንሽ ሰከንድ ውስጥ ነው የተከሰከሰው ቁጥር 11 መቀመጫ ላይ የተቀመጠው ራሜሽ ቪሽዋሽ ኩማር ግን በተአምር ከዚህ የከፋ የአውሮፕላን መከስከስ አደጋም በህይወት መትረፍ ችሏል ግለሰቡ ከአደጋው በኋላ በእግሩ ወደ አምቡላንስ ሲራመድ የሚያሳይ ተንቀሳቃሽ ምስሎችም ወጥተዋል ከዛ በኋላ ሆስፒታል ውስጥ ተኝቶ ነው የታየው ቪሽዋሽ ለሂንዱስታን ታይምስ እንደተናገረው ከሆነ ከተርሳን በ30 ሰከንድ ውስጥ ከፍተኛ ድምጽ ሰማን ከዛም አውሮፕላኑ ተከሰከሰ ሁሉም ነገር በቅጽበት ነው የሆነው ብሏል በተአምር ህይወቱ የተረፈው ቪሽዋሽ አክሎም ስነሳ በዙሪያዬ አስከሬኖች ነበሩ በጣም ነበር የፈራሁት ተነስቼ ሮጥ በዙሪያዬ የአውሮፕላኑ ቁርጥራጮችም ነበሩ አንድ ሰው ያዘኝና አምቡላንስ ውስጥ አስገብቶ ወደ ሆስፒታል አመጣኝ ሲል ገልጿል ቤተሰቦቹ በሰጡት ቃል ደግሞ በደረቱ በፊቱ ላይ የተወሰነ ጉዳት እንዳጋጠመው ከዚህ አደጋ እንዴት በህይወት እንደተረፈ ተአምር እንደሆነባቸው ለራሱም ተአምር እንደሆነበት ገልጸዋል አሁን ላይ ቪሽዋሽ በሆስፒታል የህክምና ክትትል ላይ እንደሆነና ደህና እንደሆነም አክለው ተናግረዋል እስካሁን ከአደጋው በህይወት መትረፉ የታወቀው እርሱ ብቻ ነው ወደ ሌላኛው ከዚሁ አውሮፕላን አደጋ ጋር ወደ ተያዘ አሳዛኝ ክስተት ልውሰዳችሁ በህንዱ አህመድ ባንድ አውሮፕላን አደጋ ህይወታቸውን ያጡት አሳዛኙ የአንድ ቤተሰብ ታሪክን ይመለከታል ዶክተር ኮሚና ባለቤታቸው ዶክተር ፕራቲክ ይሰኛሉ እነዚህ ባለትዳሮች ከሶስት ልጆቻቸው ናኩል ፕራዲያትና ጆቪሽ ጋር በአንድ አውሮፕላን ሲጓዙ በደረሰው አደጋ አምስቱም የቤተሰብ አባላት ህይወታቸውን ማጣታቸው ታውቋል ዶክተር ኮሚ ከምትሰራበት ሆስፒታል የተሻለ ስራ አግኝታ ከቤተሰቧ ጋር ወደ ለንደን እያቀናሽ ነበር እንግሊዝ አዲስ ህይወት ለመጀመር ከቤተሰቧ ጋር በጉጉት ስትጓዝ ነበር አደጋው ያጋጠመው አውሮፕላን ውስጥም ሆነው ፎቶ ተነስተው አጋርተዋል ነገር ግን ነገ የተሻለ ህይወት ይኖረኛል ነገ ከቤተሰቤ ጋር ደና ኑሮ እኖራለሁ ብለው ሲያስቡ ያልጠብቁት አደጋም የሁሉንም ህይወት ቀጥፎ ሳይመለሱ በዛው ቀርተዋል ይህ አሳዛኝ ክስተት የመጨረሻ ፎቶግራፋቸውን እንደተዘታትቶ አልፏልም ተብሏል በዚህ በትላንትና ዕለት ከህንድ አህመድ ባንድ አውሮፕላን ማረፊያ 242 መንገደኞችን
አሳፍሮ ወደ ለንደን ጉዞ ለማድረግ ከተነሳ በኋላ በሰከንዶች ውስጥ የሐኪሞች መንደር ላይ በተከሰከሰው አውሮፕላን አደጋ ምክንያት የዶክተር ኮሚና ባለቤታቸው ዶክተር ፕራቲክ እንዲሁም የልጆቻቸው ታሪክ የብዙዎችን ልብ ነክቷል። ወደ ሌላኛው አስገራሚ ክስተት እንለፍ። በትራፊክ መጨናነቅ ምክንያት ከዚህ አሰቃቂ የአውሮፕላን አደጋ የተረፈችው ህንዳዊት ጉዳይም የብዙዎችን ቀልብ ስቧል። ቡሚ ቹሃን በትራፊክ መጨናነቅ ምክንያት ከበረራ ሰዓት በ10 ደቂቃ ዘግይታ በመድረሷ ምክንያት ከአሰቃቂው የአውሮፕላን መከስከስ አደጋ በተአምር መትረፍ ችላለች። ቡሚ ቹሃን የቢዝነስ አድሚኒስትሬሽን ተማሪ ስትሆን ከባለቤቷ ጋር በእንግሊዝ ብሪስቶል ኑሮዋን አድርጋለች። በቅርቡም የእረፍት ጊዜዋን ከቤተሰቦቿ ጋር ለማሳለፍ ወደ ምዕራብ ህንድ አቅንታ ነበር። የእረፍት ጊዜዋ ሲጠናቀቅም ወደ ለንደን ለመመለስ በበረራ ቁጥር 171 አውሮፕላን ትኬት መቁረጧን ተናግራለች። የበረራ ሰዓቱ ሲደርስም ቡሚ ቹሃን ወደ አህመድ ባንድ አውሮፕላን ማረፊያ ማቅናት ትጀምራለች። ይሁን እንጂ ወደ አውሮፕላን ማረፊያው እየሄደች ባለችበት ወቅት ከፍተኛ የትራፊክ መጨናነቅ ያጋጥማታል። አህመድ ባንድ አውሮፕላን ማረፊያም ከበረራ ሰዓት በ10 ደቂቃ ዘግይታ ትደርሳለች። የሚመለከታቸው አካላትም ወደ ውስጥ እንዳትገባ ከለከሏት። ይህን ተከትሎም በረራው አመለጣት። ትረፊ ያላት ነፍስ እንዲሉ በረራ ያመለጣት ቡሚ ቹሃን ከንዴቷ ሳትወጣ ከጥቂት ደቂቃዎች በኋላ ወደ ለንደን ልትጓዝበት የነበረው አውሮፕላን መከስከሱን በስፍራው ተገኝታ የዓይን እማኝ ሆናለች። ቡሚ ቹሃን የትራፊክ መጨናነቅ ህይወቴን ታደገው ስትልም ተናግራለች። መረጃዎቹን ከቢቢሲ ከዘ ቴሌግራፍ እንዲሁም ከሂንዱስታን ታይምስ ወደ እናንተ አደረስን። መልካም ጊዜ።